ማታ ተኝተሽ ጠዋት ስትነሺ ፀጉርሽ ለስልሶ አድጎ ማየት ትፈልጊያለሽ። ማታ ተቀብተሽ ተኚ፣ ጠዋት ስትነሺ የሚገርም ለውጥ የሚለው የዛሬው ርዕሳችን ዝም ብሎ ተረት ወይንም በቀላሉ የሚታለፍ ነገር አይደለም። ብዙዎቻችን ቀን ላይ ፀጉራችንን ለመንከባከብ ለመቀባትና ለመታጠብ በቂ ጊዜ የለንም። ስራ፣ ትምህርት፣ የቤት ውስጥ ጫናና የህይወት ሩጫ፣ ይህ ሁሉ ተዳምሮ ለፀጉራችን የሚሆን 30 ደቂቃ እንኳን ማግኘት ይከብደናል። ነገር ግን እኛ ተኝተን ስናድር ፀጉራችን አይተኛም። እንዲያውም በሳይንሱ ዓለም የሰውነታችን ሴሎችና የፀጉር ስሮች ቻችን በከፍተኛ ሁኔታ የሚታደሱት የሚጠገኑትና የሚመገቡት እኛ ተኝተን በመናርፍበት በሌሊት ጊዜ ነው። ዛሬ እኛ ተኝተን ፀጉራችን ሌሊቱን ሙሉ የሚመግብ የደከመ የፀጉር ቀዳዳዎችን ቀስቅሶ አዲስ ፀጉር እንዲበቅል የሚያደርግና ጠዋት ስትነሺ የሚገርም ልስላሴ የሚሰጥ አስደናቂ ማታ ተቀብቶ የሚታደር ተፈጥሯዊ ዘይት አሳያችኋለሁ። በሳምንት ውስጥ የሚገርም ለውጥ ስለምታዩ ቪዲዮውን ሳታሳልፉ እስከ መጨረሻው እዩት። እንዲሁም ለየትኛው ፀጉር አይነት እንደሚሆን አሳያችኋለሁ። የፀጉር አይነቴን አላውቀውም ካላችሁ እንዴት እንደምትለዩትም አሳያችኋለሁ። እሺ፣ ወደ ዋናው መፍትሄና ወደ አዘገጃጀቱ ከመግባታችን በፊት አንድ ማወቅ ያለብን ትልቅ እውነት አለ። ለመሆኑ ማታ ፀጉርን ተቀብቶ መተኛት ጥቅሙ ምንድን ነው? ብዙዎቻችን ማታ ፀጉር ተቀብቶ መተኛት ትራስ ያቆሽሻል ወይንም ፀጉር ያፍናል ብለን እናስባለን። ነገር ግን እውነታው ከዚህ በተለየ ነው። ማታ ላይ የራስ ቅላችን ሙቀት በትንሹ ስለሚጨምርና የፀጉር ቀዳዳዎች ስለሚከፈቱ የምንቀባው ቅባት ወይንም ውህድ በቀላሉ ወደ ፀጉር ስር ዘልቆ ይገባል። ዛሬ ለምናዘጋጀው ማታ የሚቀባ ዘይት ዋና ተዋናያችን ቅርንፉድ ነው። ቅርንፉድ በኩሽና ውስጥ የሚገኝ ቅመም ቢሆንም ለፀጉር ግን እጅግ ውጤታማ ምንጭ ነው። በሳይንሱ ዓለም ቅርንፉድ በውስጡ የጁኖል የተባለ ጠንካራ ንጥረ ነገር ይዟል። ይህ ንጥረ ነገር የራስ ቅል ላይ የሚፈጠሩ ባክቴሪያዎችንና ፎረፎርን ሙሉ በሙሉ በማጥፋት የፀጉር ስር በነፃነት እንዲተነፍስ ያደርጋል። በተጨማሪም የደም ዝውውርን በከፍተኛ ፍጥነት በማፋጠን የሳሳውን ፀጉርሽ እንደ አዲስ እንዲያንሰራራ ያደርገዋል። እሺ፣ አሁን በቀጥታ ወደ አዘገጃጀቱ እንገባለን። የሚያስፈልጉን ሁለት ተፈጥሯዊ ነገሮች ብቻ ናቸው። በኩሽናችን ውስጥ በቀላሉ የምናገኛቸው እነዚህ ሁለት ነገሮች የደከሙ የፀጉር ስሮችን በመቀስቀስ አዲስ ፀጉር በፍጥነት እንዲያቆጠቁጡ የማድረግ አስደናቂ የተፈጥሮ ኃይል አላቸው። አንደኛውና ዋነኛው ነገር 2 የሾርባ ማንኪያ ቅርንፉድ። ሁለተኛው የሚያስፈልገው ነገር ግማሽ ኩባያ ንጹህ የኮኮናት ዘይት። ኮኮናት ከሌለሽ የወይራ ዘይት መጠቀም ትችያለሽ። አዘገጃጀቱ በጣም ቀላል ነው፣ ግን ትልቅ ጥንቃቄ ይፈልጋል። መጀመሪያ ቅርንፉዱን በደንብ ፈጭተን ወደ ዱቄት እንቀይረዋለን። በመቀጠልም በንጹህ ዕቃ ውስጥ ቅርንፉዱንና የኮኮናት ዘይቱን እንጨምራለን። እዚህ ጋር ትልቁ ሚስጥር አለ። እባካችሁን ዘይቱን በቀጥታ እሳት ላይ እንዳጠዱት። ይህ ትልቅ ስህተት ነው፣ ምክንያቱም በቀጥታ የዘይቱንና የቅርንፉዱን ጠቃሚ ንጥረ ነገሮች ይገላቸዋል። በምትኩ ቤንማሪን የሚባለውን የውሃ ሙቀት ዘዴ እንጠቀማለን። የፈላ ውሃ ላይ ብልቃቱን አስቀምጠን በውሃ ሙቀት ዘይቱንና ቅርንፉዱን ለ15 ደቂቃ ያህል ቀስ እያሉ እንዲዋሃዱ እናደርጋለን። ዘይቱ ቀስ በቀስ ቀለሙን ቀይሮ ወደ ወርቃማና ጥቁር ቡናማ ሲያደላ የቅርንፉዱ አስደናቂ መዓዛ ይወጣል። ሽታው ራሱ እንዴት ደስ እንደሚል! ይህ ሂደት ቢያንስ ለ15 ደቂቃ ከቆየ በኋላ አወርደን እንዲቀዘቅዝ እንተዋለን። ውህዱ በደንብ ከቀዘቀዘ በኋላ በንጹህ ማጥለያ ወይንም ስስ ጨርቅ አድርጋችሁ ፈሳሹን ብቻ በጥንቃቄ አጥልሉት። ይኸው ማታ ተቀብተን የምንተኘው አስማታዊ ዘይታችን ዝግጁ ሆነ። ይህ ዘይት በብዛት አዘጋጅታችሁ እስከ ወር ድረስ ያለምንም ችግር መጠቀም ትችላላችሁ። አሁን ዘይቱን አዘጋጅተን ጨርሰናል። ነገር ግን ይህንን ዝም ብሎ በፀጉር ላይ ቀብቶ መተኛት ብቻውን ቃል የገባውላችሁን ለውጥ አያመጣውም። ትልቁ ሚስጥር ያለው አቀባቡና ማሳጅ አደራረጉ ላይ ነው። እዚህ ጋር ማሳሰቢያ አለኝ። አንዳንዶቻችን ይህንን አዘጋጅተን አቀባባችን ቸልተኛ ስለሚሆን ብቻ የልፋታችንን ውጤት ላናገኝ እንችላለን። ስለዚህ አሁን የምነግራችሁ ትክክለኛው የአቀባብ ስልት በጥሞና እንድትከታተሉኝ እፈልጋለሁ። እስካሁን እያያችሁኝ ከሆነ ኮሜንት ላይ እጠቀመዋለሁ ብላችሁ ጻፉልኝ። እሺ፣ አሁን ወደ አቀባቡ ከመሄዳችን በፊት ይህ ውህድ ለየትኛው የፀጉር አይነት ይስማማል የሚለውን እኔ ብዙዎቻችሁ የፀጉር አይነቴን አላውቀውም ስለምትሉ በቀላሉ የምትለዩበትን መንገድ ልንገራችሁ። ፀጉራችሁ በሻምፖ ንጹህ አድርጋችሁ ከታጠባችሁ በኋላ ምንም አይነት ቅባት ሳትቀቡ አንድ ዘለላ ፀጉር ብቻ ከጭንቅላታችሁ ላይ ንቀሉ። ከዚያም አንድ ብርጭቆ ውስጥ
ንጹህ ውሃ አድርጋችሁ ያንን ዘለላ ፀጉር ውሃው ላይ አድርጉት። ከ3 እስከ 5 ደቂቃ ጠብቁ። ውጤቱ ምን ይሆናል? ፀጉሩ ቀስ ብሎ ወደ ታች ከሰመጠና የብርጭቆ ታችኛው ክፍል ላይ ካረፈ ፀጉራችሁ ሃይ ፖሮሲቲ አለው ማለት ነው። ይህ ማለት የፀጉራችሁ ከቲክል በጣም ተከፍቷል። ፀጉራችሁ በኬሚካል በሙቀት ወይንም በተፈጥሮ በጣም ተጎድቷል ማለት ነው። ስለዚህ እርጥበትን በሚገባ ያስገባሉ፣ ግን ቶሎ መልሶ ያወጣዋል። ፀጉራችሁ ውሃው ላይ ሳይሰምጥ ከላይ ከተንሳፈፈ ደግሞ ፀጉራችሁ ሎ ፖሮሲቲ ያለው ማለት ነው። የፀጉራችሁ ቅርፊት በጣም ጥብቅ ያለ ስለሆነ ምንም አይነት ፈሳሽም ሆነ ቅባት ወደ ውስጥ በቀላሉ አያስገባም። ፀጉራችሁ ውሃው መሃል ላይ ተንሳፎ ከቀረ ፀጉራችሁ መካከለኛ ወይንም ኖርማል ፖሮሲቲ ያለው ማለት ነው። ይሄ የፀጉር አይነት ከሁሉም ንጉስ ነው። ፀጉራችሁ እጅግ በጣም ጤናማና ሚዛኑን የጠበቀ ነው ማለት ነው። ቅርፊቶቹ በጣም አልተከፈቱም፣ በጣምም አልተዘጉም። ስለዚህ እርጥበትን በሚገባ ያስገባሉ። ያስገቡትን እርጥበትም ለረጅም ጊዜ ጠብቀው ያቆያሉ። ለየትኛው የፀጉር አይነት ይስማማል የሚለውን እንይ። አንደኛ ለሃይ ፖሮሲቲ ተስማሚ ነው። ፀጉርሽ ቶሎ የሚደርቅ የሚሰባበር ከሆነ ይህ የቅርንፉድና የኮኮናት ዘይት ለውጥ ያመጣልሻል። ኮኮናት ዘይት ፀጉርሽን ያለሰልሳል። ቅርንፉድ ደግሞ የራስ ቅልሽን ያነቃቃል። ሁለተኛ ቶሎ ለማያድግ ፀጉር ተስማሚ ነው። ፀጉር እምቢ አለኝ እድገቱ ቆመ ለምትሉ ቅርንፉድ የደም ዝውውርን ስለሚጨምር ለእናንተ ዋነኛ መፍትሄ ነው። አሁን ይህንን ካወቅን ወደ ዋናውና ትልቁ ሚስጥር ወደ አቀባቡ ስልት እንለፍ። ከመተኛታችን በፊት የጣቶችሽን ጫፎች ብቻ በመጠቀም በምንም አይነት ሁኔታ ጥፍር እንዳይነካው ጥፍር የራስ ቅልን ይልጣል። ይህንን ለብ ያለ ዘይት የራስ ቅልሽ ላይ በቀስታ በክብ ቅርጽ ማሳጅ እያደረግሽ ቀቢው። ይህ ማሳጅ ቢያንስ ለ10 ደቂቃ መደረግ አለበት። አዎ 10 ደቂቃ እጅሽን ሊዝል ይችላል፣ ግን ለውበት ሲባል መቻል ነው። እያንዳንዱን የራስ ቅልሽን ክፍል መንካት አለብሽ። ከፊት ከጎንና ከኋላ በደንብ ማዳረስ አለብሽ። አሁን ደግሞ ያንን ታላቁን ሚስጥር እንጠቀም። ኢንቨርዥን ሜትድ ይባላል። ማሳጅ እያደረግሽ ራስሽን ቀስ አድርገሽ ወደ ታች ዘቅዘቅ አድርገሽ ወደ ጉልበትሽ እያየሽ ለተጨማሪ 4 ደቂቃ ማሳጅ አድርጊ። ይህ በስበት ኃይል አማካኝነት ደም በከፍተኛ ፍጥነት ወደ ጭንቅላትሽ እንዲፈስ ስለሚያደርግ የቅርንፉድና የዘይቱ ንጥረ ነገሮች ወዲያውኑ ወደ ፀጉር ስር እንዲገቡ ያደርጋል። ነገር ግን እዚህ ጋር አንድ ትልቅ ማስጠንቀቂያ አለኝ። እርጉዝ ከሆንሽ የደም ግፊት ወይንም ማዞር ካለብሽ ይህንን ተዘቅዝቆ ማሳጅ የማድረግ ዘዴ በፍጹም እንዳትጠቀሚው። ቀጥ ብለሽ ማሳጅ ማድረግሽ ብቻ በቂ ነው። ጤና ከውበት ይቀድማል። ማሳጁን ከጨረሽ በኋላ ፀጉርሽን ዘና አድርገሽ በላላ ሁኔታ ሰሪው። ወደ ኋላ ጥብቀሽ አትሳቢው፣ ምክንያቱም ማታ ስትገላበጭ ፀጉርሽ ከነስሩ ሊነቀልና ሊጎዳ ይችላል። እዚህ ጋር ትልቁን ስህተት እንከላከል። ብዙዎቻችን ፀጉራችን በፎጣ ወይንም በሸካራ ጨርቅ ጠቅልለን እንተኛለን። ይህ ፀጉርሽን ያደርቃል፣ ይሰባብራልም። በምትኩ የሳቲን ወይንም የሐር ኬፕ ተጠቀሚ። ካልሆነ ደግሞ በትራስሽ ላይ ለስላሳ የሳቲን ጨርቅ ወይንም የማትጠቀሚበትን ቲሸርት አልብሰሽ ተኚ። ይህ ዘይቱ ወደ ትራስሽ እንዳይመጠጥና ፀጉርሽ ሌሊቱን ሙሉ እርጥበትና ምግቡን ጠብቆ እንዲያድር ያደርገዋል። ጠዋት ስትነሺ የሚገርም ለውጥ ታያለሽ። ፀጉርሽ ባልተጠበቀ ሁኔታ እንኳን በሚገርም ሁኔታ ለስልሶና ተውቦ ታገኘዋለሽ። ለመታጠብ ስትዘጋጅ ሰልፌት የሌለው ሻምፖ ተጠቀሚ። ዘይቱን ለማውጣት ብለሽ ሻምፖ በጣም አታብዢ፣ ምክንያቱም የገባውን እርጥበት መልሶ እንዳያደርቀው። በውሃ ከታጠብሽ በኋላ ኮንዲሽነር ጫፍ ላይ ተቀቢና በመጨረሻም በቀዝቃዛ ውሃ ለቅልቂው። ቀዝቃዛ ውሃ ቀዳዳዎችን ዘግቶ ያገኘውን እርጥበት በውስጡ እንዲይዝ ያደርገዋል። ፀጉርሽ ለማድረግ ፎጣ በፍጹም አትጠቀሚ። በምትኩ ለስላሳ የኮተን ቲሸርት ተጠቀሚ። ማወቅ ያለባችሁ በአንድ ሌሊት ፀጉርሽ ወገብሽ ላይ ይደርሳል ብዬ አልዋሽሽም። ነገር ግን ጠዋት ስትነሺ የሚገርም የልስላሴና የጤናማነት ለውጥ ታያለሽ። ለ30 ቀናት በተከታታይ ብትተገብሪ ፀጉርሽ ማደግ አቁሞ የነበረው በፍጥነት ሲያድግ ሲወፍርና ሲበዛ ታየዋለሽ። ይህንን ድንቅ ዘይት ዛሬ ማታ ሰርተሽ እንደምትጠቀሚው ተስፋ አድርጋለሁ። ከተጠቀማችሁት በኋላ ያያችሁትን ለውጥ ደግሞ ተመልሳችሁ ኮሜንት ላይ አካፍሉኝ። ለጓደኛችሁም ሼር ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።